አትሱደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም አለን። ሰብስክራይብ ላይክ ያርጋችሁ ተከታተሉ። በነገራችን ላይ ዛሬ የምሰራላችሁ ቪዲዮ ለእናንተ ይጣማችኋል። ፍራንክ ምናምን ሰምታረጉ አንዳንዴ ደህና ጥሩ ነገር እናንተ መስማት አላችሁ ማለት ነው። እና አንዳንድ ልጆች አንዳንድ ብቻ ብዙዎቻችሁ በተለይ አረብ ሀገር ከዚህ የሄዳችሁ ማለት ነው ሳትሆኑ አረብ ሀገር ያላችሁ ሴቶችም ወንዶችም ለምን ነው ግን ትጋቡና ከተጋባችሁ በኋላ ስትፋቱም ሆነ ስትጣሉም የምታለቃቁስ? ግን ለምን ነው በቃ እንዴ? የምር አንዳንዴ በጣም ነው የምትገርሙኝ። በቃ በጣም ነው የምትገርሙኝ። እውነቴን ነው የምነግራችሁ። ለምን ታለቃቅሳላችሁ እናንተ? መጀመሪያ ለምን ወንዶችም ልትሆኑ ትችላላችሁ፣ ሴቶችም የምትከታተሉኝ ይሄን ቪዲዮ ለምንድን ነው እናንተ አረብ ሀገር ሄዳችሁ? ለማግባት ነው? ለመውለድ ነው? ወይስ ለምንድን ነው ሄዳችሁ? ለመስራት፣ ለመለወጥ? እኔ እንደ ቤተሰቦች ወይም ደግሞ እንደ ጓደኞቼ ተለውጬ ጥሩ ደረጃ ደርሳለሁ ብላችሁ ነው ሄዳችሁት። የተሰደዳችሁት ለዓላማ ነው። ግን የተሰደዳችሁበትን ትታችሁ ረስታችሁት አብዛኞቻችሁ ትጋባላችሁ፣ ብዙዎቻችሁ ትጋባላችሁ፣ ትጨቃጨቃላችሁ። አንዳንዴ ሴቶችም ልትሆኑ ለምን ነው ግን ቤተሰቦቻችሁን እዚህ ምስኪን ቤተሰቦቻችሁን የምታስወቅሱት? እየደወላችሁ ለምን በባልም ሊሆን ይችላል በሌላም ሰዎች አንቺ በባልሽ ወይም ደግሞ በሚስትህ ለምን ቤተሰብ ታስወቅሳላችሁ? ለምን ቤተሰቦቻችን ታሰድባላችሁ? የምር አንቺ የባለጌ ልጅ ነሽ፣ አንቺ የምንድን ልጅ ነሽ፣ ወይም ደግሞ አንተ የባለጌ ልጅ ነህ፣ የባለጌ ልጅ አግብተሽ ምናምን እያላችሁ ለምን ቤተሰቦቻችሁን ለምን ታስወቅሳላችሁ? የምር ብዙዎቻችሁ የቤተሰቦቻችሁን ሞራል የቤተሰቦቻችሁን ትዝቅ እያደረጋችሁ ነው። በቃ ተሄዱና እኔ አላቅም ብቻ ምን እንደሚቀይራችሁ ብቻ አረብ ሀገር እኛም አረብ ሀገር ኖረናል ሁላችንም። ግን አልሐምዱሊላህ አለኩላ ሀሊን ግን አብዛኞቻችሁ ግን አሁን በጣም እየተበላሻችሁ ነው። የሄዳችሁበትን ዓላማ ትረሱና ወር ሁለት ወር ከሆናችሁ በኋላ በቃ ወንዱም ሴት ፍለጋ ነው፣ ሴቲቱም ደግሞ ባል ፍለጋ። ከዛ ትጋቡና ምን ነው መሻላ ትዳራችሁ ባመራ። አንዳንዴ ትዳራችሁ ባመራላችሁ በታደላችሁ። ግን በቃ ወይ ለብርሽ ይልና ወይም ደግሞ ኢቃማ እንድታሰርሉ ወይ ደግሞ ፓስፖርቱ እንድታሳድስለት ወይ የሆነ ነገር። በተለይ ደግሞ ሴቶች መንቃት አለባችሁ። በቃ ቆፍጣና መሆን አለባችሁ። ሴት ልጆች በተለይ ሴት ልጆች ቆፍጣና ለምን አትሆንም? በቃ የምር ራስሽን ለምን ዝቅ ታደርጊያለሽ? የቤተሰቦችሽን ለምን ታሰድቢያለሽ? በቃ አንቺስ ለምን ትደፋሪያለሽ? በቃ ሴት ልጅ ተመሆንሽ በቃ አንቺ አንድ ኒካ አሰርሻለሁና 300 ሺህ ብር ታልከፈልሽ ወይም 400 ሺህ ብር ታልከፈልሽ ያንቺ ኒካ አላወርድልሽ። ለምን አይቀመጥለትም ኒካው? አንቺ ግን ንጹህ ልብ ካለሽ እሱን ታለበድልሽው። አንዳንዴ ደግሞ ሴቶችም ተሴቶችም ብዙ ጠፋት አለ። ባለሽን ትተይና ወይም ሌላ ነገር ትጀናጀናለሽ ወይ ቁመናውን ይሄ ቲክቶክ ይሄ ስናፕቻት የሚሉት አለ። ሴቶችን የሚያሳምሩ ወንዶች የሚያሳምር ቁመናው ምናምን ተለባብጦ በቃ ይሄ እንጂ ስለብሶ ሀሀ ብሎ አምሮበት ታይዋለሽ። ያ ለምን ይቀየርሻል? በቃ እንደዛ ያለው እንዲ ለምን ትቀየሪያለሽ? በእንደዛ ያለው እንዲ ለምን ትፈተናለሽ? ዋናው የሰው ልጅ አንቺን የሚወድሽ በተለይ ደግሞ ቤተሰቦቻችሁን የሚያከብር ሴት የሚያከብር ወንድ መጋባት አለባችሁ። በቃ የቤተሰብ ክብር ቤተሰቦቻችሁን በክፉ ማስነሳት፣ ቤተሰቦቻችሁን በመጥፎ ነገር ማስነሳት የለባችሁም። በቃ አታስወቅሱ። እኔ ብዙ መረጃ ይደርሰኛል። በቃ ብዙ ነገር አለሁኝ። የኔ ልጅ እኮ ከሌና አሰደበችኝ፣ የኔ ልጅ እኮ ማይሆን ባላ ግብታ፣ የኔ ልጅ እኮ ማይሆን ሚስት አግብቶ የከሌን ሚስት እኮ አግብቶ እንደዚህ አለኝ እንደዚህ አለችኝ። በተለይ ደግሞ የማታውቁትን ወንድ ወይም የማታውቁትን ሴቶች አግብታችሁ አላማችሁን ብትንትን ከምታረጉ በተለይ ሴት ማለት ነው። እና በኔ ካያ ነው በቃ አንቺ እንደፈለግሽ አትሄጂም ወይም ደግሞ እንደፈለግሽ መሆን አትችይም እያለሽ ስንት ሴት እርግጥ አድርጎ የሚያስቀምጥሽ ስንት ወንዶች አሉ። ያንን መፍቀድ የለባችሁም። በቃ እውነቴን ነው ምናገር። ራሳችሁን አስከብሩ። የሄዳችሁበት አላማ ወይ ቤት ለመስራት ነው ወይ ደግሞ ወረት ለመያዝ ነው። በተለይ ደግሞ አንዳንዴ ደግሞ እናንተ የምታጠፉት ጥፋት ምን አለ መሰላችሁ? ከዚህ ተሄዱና አረብ ሀገር ተሄዱና ከዚህ ከባላችሁ እዚህ ባላችሁ ሆኖ እናንተ አረብ ሀገር ሆናችሁ ደግሞ ብር ሲኖራችሁ ባሎቻችሁን ስንቶቻችሁ ናችሁ እጃዛ ቦታ ትትሄዱ ባሎቻችሁን የምትከዱ? ሌላ ነው ቶሎ ምናምን ስልክ ይደውልልሻል ነው ቶሎ ምናምን እያለሽ ስትሄጂ ባሎቻችሁን የምትከዱ። ባሎቻችሁ ደግሞ ቤተሰቦቻችሁን ሲጠይቅ ደግሞ በቃ የምር ነው የምነግራችሁ እናትና አባታችሁ እያፈሩባችሁ መልስ የሚመልሱት እየጠፋችሁ ስንቶቻችሁ ናችሁ? ያው እናንተ ራሳችሁ ታውቃላችሁ። ይሄንን ባላችሁ ግን ይሄን ታውቃላችሁ ራሳችሁ። እዚያዛ ቦታ ትወጣላችሁ፣ ትጨፍራላችሁ። በቃ እናንተ ቀርሞ አረብ ሀገር ተሄዳችሁ ለምን እስከ ጠለብ ትጠፋላችሁ? በቃ ጠለብ ስሩ። በቃ ጠንክር ብላችሁ የሰው ልጅ ጥሩ ነገር ለማግኘት መጥፎን ችጋርን በቃ ብዙ ነገር ተቋቁሞ ነው። በቃ ብዙ ችግርን ተቋቁሞ ነው
ለውጥ ላይ የሚደርሰው። እናንተ ግን እዚያ ቦታ ታያላችሁ፣ እዛ ቁጭ ትላላችሁ፣ የሆነ ሰው ታገኛላችሁ፣ ሌላ በባላችሁ ላይ ሌላ ጓደኛ ምናምን ተዋሩና ባሎቻችሁ ጋር እየተጣላችሁ በቃ ጥሩ ህይወት ኑሯችሁ ኢትዮጵያ ላይ ምንም ብታጡም ግን ጥሩ ፍቅር የሚሰጣችሁ ባል በቃ ምንም ሳይኖራችሁ ብር ምናምን ሳይኖራችሁ መበሉት የምትጠጡትም በትንሹም ቢሆንም ግን ጥሩ ባል እያላችሁ ግን አረብ ሀገር ስትሄዱ ባሎቻችሁን የምትከዱ ስንቶቻችሁ ሴቶች አላችሁ። በተቃራኒም በነገራችን ላይ ወንዶችም ማለት ነው። እዛ አረብ ሀገር ስትሄድ ሴቲቱን እዚህ እንዲያል አይደለች የምተው በቃ ጃዛ ቦታ ይሄ ፊታቸውን ተቀባብታ በዚህ ተቀብታ በዚህ እርሳስኩል ምናምን ተኳኩላ የምታያስብ ያችል አንተ ትዳርህም ራሱ አትሆንም፣ ምንም አትሆንም። ምክንያቱም ወይ ለመልኳና ያገባሃት ወይ ደግሞ ለብርሽ ብሎ የሚያገባሽ ወንድ ሴትም ብትሆን ወንድም ለብርሽ የሚሆንሽን ወንድ አትፈልጊ። ብርሽን ብሎ ነው። ብርሽ ሲያልቅ ወይ አንቺ አሁን ምሳሌ ሲያምሽ ያመመሽ ጊዜ ጃዛ ቦታ ስተኝ ስራ ሳሰሪ ስቃይ ስንቶቻችሁ ናችሁ አልፈልግሽም ብሎ የሚያባራችሁ ወይም ደግሞ ስልክ የማያወራሽ ስንቶች ይሻለሽ። ያንን እናንተ ፎከስ ማድረግ አለባችሁ፣ መረዳት አለባችሁ። እናንተ ለለውጥ ስተሄዳችሁ ድረስ እዚህ ሀዲሽ ባል አትጋቡ። በቃ ቢቀርስ ምን ያደርጋል? በቃ ባል እናንተ አረብ ሀገር እያችሁ ተጋባችሁት ባል ምንድን ነው ጥቅሙ? በዛ ላይ ደግሞ አንዳንዶቻችሁ ደግሞ በስልክ ብቻ የምትገናኙ ግን ደግሞ በአካል የማትገናኙ ስንቶቻችሁ ናችሁ? ስንት ብር እየተቀበላችሁ ግን ብዙ ጊዜ እንነግራችኋለን። ግን ሴት የምር አንዳንዴ ልባችንን የምንሸጥ ሴቶች ብዙዎቻችን አለን። ግን ቤተሰቦቻችን አታስወቅሱ፣ አታሰድቧቸው። በቃ አንቺ ቤተሰቦችሽ ስንት ሺህ ብር አውጥቶብሽ ስንት ሺህ ብር አውጥቶ ከዚህ የምትሄጁ ቤተሰቦችሽ ብዙ ነገር ችለውሽ ነው። ግን ቤተሰቦችሽ ታይለፉ ለፍተውብሽ ግን ላለፋ ወንድ ገና ፍቅር የኔ ፍቅር ዋይ ወድሻለሁ ዛሬ ናፍቀሽኛል ቃሞኩልሽ ሸርኩልሽ የሚልሽ ወንድ ለዛ ተምታበይ ለዛ ከምትሰጪ ለቤተሰቦች ሰተሻቸው ቤተሰቦችሽ ቢጠቀሙበት አንደኛ አጅርም አለው ስላሰደጉብሽ ስለለፉብሽ። ወንድም እንደዚህ የምር እኔ አንዳንዴ ማለት ነው ወንዶችም ሴቶች የሴቶችን ህይወት የምታጠፉ ወንዶችም አላችሁ። ኒካ ብቻ ታረጋችሁ በኋላ በቃ ኒካልሽ ልፍታሽ ታልሽ ደግሞ ይሄን ብር ታልከፈልሽኝ አልፈታሽም በቃ እስከ ኒካሽ ትቀመጫለሽ፣ ግን ማንም አያገባሽም አንቺ ምናምን ብላችሁ ስንቶቻችሁ ናችሁ? እኔ ራሱ በግል ስንት ነው የሚያላሰው በቃ እየመጣ የምታስለቅሱ ወንዶችም አላችሁ። ሐራም አለይኩም ወላሂ العظيم። እና ሴቶችን ደግሞ ከሌላ ነገር ተማሩ። እዛ ፕራንክ ምናምን እያሽዛ የሚላጣጣጡትን እዛ እንትን የሚሉትን ተምታይ ላንቺ የሚጣምሽን ዩቲዩብ ላይ ገብተሽ ቲክቶክም ገብተሽ ተከታታይ። የማይረባ ጓደኛ እያዛችሁ ደግሞ ወንዶችም ትሆናላችሁ። ስንቶቻችሁ ነው ከዛ ሀገር ሄዳችሁ ግን ባልሽ እዚህ ሆኖ ጠንካራ ሆኖ እየሰራ ያለ በቃ የሰው ወሬ ሰምተሽ ስንቶቻችሁ ናችሁ በቃ የኔ ባል በቃ ራሱን አይጠብቅም ገበሬ ነው በቃ የከተማ ላይ ባገባ በቃ ንጽህናውን አረብ ሀገር ሆኖ ነው እንጂ ንጽህናውን የሚጠብቀው ወይም ደግሞ አረብ ሀገር ነው እንጂ የሚያምርበት እዚህ ሲመጣ ያው ነጭ ነው የሚሆነው። ስለዚህ መጠንቀቅ አለባችሁ። ታውን ነው የምነግራችሁ። ላይክ ሼር አድርጉት፣ ይጣማችኋል። ተጠንቀቁ ውድ ቤተሰቦቻችን።